ጤና ይስጥልን ክቡራትና ክቡራን አድማጮቻችን እንደምን አመሻችሁ። የዕለተ እሁድ የምሽት ፕሮግራማችን እነሆ ጀመረ። ከሁሉ አስቀድመን መልካም ምሽት፣ ሰላም ምሽት እንዲሆን እንመኛለን። የተከበራችሁ አድማጮቻችን በቅድሚያ የሰዓቱን ዜና እናቀርብና ወቅታዊ ዘገባና ቃለ ምልልሶችን እናቀርባለን። ቆይታችሁ እስከ ፕሮግራማችን መጨረሻ ድረስ ከእኛ ጋር እንዲሆን አስቀድመን እንጋብዛለን። አሁን የሰዓቱን ዜና እናሰማለን። በቅድሚያም አርዕስተ ዜና። የእስራኤል ከፍተኛ ባለስልጣናት በሚሳኤል ተኩስ ጉዳት የደረሰባቸውን የአራድና ዲሞና ከተሞች ዛሬ ጎበኙ። የእስራኤል መከላከያ ሰራዊት በኢራንና ሂዝቦላ ላይ እየወሰደ ያለውን የጦር እርምጃ ዛሬም አጠናክሮ እንደቀጠለ ነው። በተባበሩት መንግስታት ድርጅት የሚያገለግሉት የአሜሪካ አምባሳደር ማይክ ዌልዝ ፕሬዚዳንት ትራምፕ ስለ ሆርሙዝ የባህር ወሽመጥ ያስተላለፉት ማስጠንቀቂያ ትልቅ ዋጋ ያለው መሆኑን ገለጹ። የሰሜን ቃል ኪዳን ሀገራት ጥምር ጦር ኔቶ ዋና ጸሐፊ ማርክ ሩታ ኢራን አውሮፓን ሊጎዳ የሚችል አህጉር አቋራጭ ሚሳይል ሰርታለች በማለት እስራኤል ያቀረበችውን መረጃ ለጊዜው ለማረጋገጥ የሚቸገሩ መሆኑን ገለጹ። የሚሉት የሰዓቱ ዋና ዋና ዜናዎች ናቸው። ዝርዝሩ እነሆ። የእስራኤል ከፍተኛ ባለስልጣናት በሚሳይል ተኩስ ጉዳት የደረሰባቸውን የአራድና ዲሞና ከተሞች ዛሬ ጎበኙ። ጠቅላይ ሚኒስትር ቢንያሚን ናታንያሁ፣ የመከላከያ ሚኒስትር እስራኤል ካጽ፣ የውጭ ጉዳይ ሚኒስትር ጊዲዮን ሰዓር እና ሌሎች የእስራኤል ከፍተኛ ባለስልጣናት ዛሬ በአራድ ከተማ እንዲሁም በዲሞና የደረሰውን ጉዳት በአካል ተገኝተው ተመልክተዋል። ጠቅላይ ሚኒስትር ቢንያሚን ናታንያሁ በዲሞና ከተማ ጉብኝት ባደረጉበት ወቅት ባሰሙት ንግግር የደጀን ዕዙን መመሪያዎች ነፍስ አድን ስለሆኑ ህብረተሰቡ እንዲያከብር ጥሪ አቅርበው በዲሞና ከተማ ቤታቸው የተጎዳን ባልና ሚስት አይቻለሁ። ጥንዶቹ በአደጋ መጠለያው ቦታ በመግባታቸው ምንም ጉዳት አልደረሰባቸውም። ወደ ሚሳኤል መከላከያ ቦታ የገባ ሁሉ ጉዳት አልደረሰበትም። ሁሉም የማህበረሰብ ክፍል ይህን ማድረግ ይጠበቅበታል ብለዋል ናታንያሁ። ጠቅላይ ሚኒስትር ናታንያሁ በአራድ ከተማም ዛሬ ጉብኝት አካሂደዋል። እስራኤልና አሜሪካ ኢራንን እየተዋጉ እንደሆነ ናታንያሁ ገልጸው እኛ የምናደርገውን ትግል ሌሎች ሀገራትም እንዲሳተፉበት ጥሪ ያቀርባለሁ ካሉ በኋላ ኢራናውያን 3ቱ የእምነት ቦታዎች ወደሚገኙባት ኢየሩሳሌም ከተማ ተኩሰዋል። እንዲሁም ምድር ለምድር የሚምዘገዘግ ሚሳኤል በህንድ ውቅያኖስ ቻጎስ ደሴት በሚገኘው ዴጎ ጋረሲያ ጦር ሰፈር ላይ ተኩሰዋል። ኢራናውያን የኃይል ምንጭ የሆነውን የባህር መስመር በመዝጋት ዓለምን ዋጋ ለማስከፈል እየጣሩ ነው። ዓለም የኢራንን መንግስት ለመዋጋት ከዚህ በላይ ምን ተጨማሪ ማስረጃ ያስፈልገዋል? እስራኤልና አሜሪካ ለመላው ዓለም ሲሉ በአንድ ላይ እየሰሩ ነው። አሁን ሌሎች የዓለም መሪዎችም ከዚህ ጦርነት መሳተፋቸውን የምናይበት ጊዜ ነው ብሏል ናታንያሁ ከፎክስ ኒውስ ቴሌቪዥን ጣቢያ ጋር ዛሬ ባካሄዱት ቃለ ምልልስ። የመከላከያ ሚኒስትር እስራኤል ካጽ በበኩላቸው ኢራን ሰላማዊ ዜጎችን እያጠቃች ነው፣ ይህን የምታደርገውም በመንግስት ላይ ጫና አድርገው ጦርነቱ እንዲያስቆሙ ነው። ይሁን እንጂ ይህ የኢራን ሀሳብ አይሳካላትም። እኛ ህዝቡ እንዲጠቃ አንፈልግም። ይህ ሁኔታ ከቀጠለ ኢራን በብዙ አስርተ ዓመታት ወደ ኋላ እንድትመለስ፣ በከባድ ሁኔታ ጉዳት እንዲደርስባት እናደርጋለን። እኛ በኢራን መሪዎች መንገድ አንሄድም። የኢራን ሰላማዊ ዜጎችን ደህንነት እንጠብቃለን። ወደ እስራኤል የሚተኮሱ ሚሳኤሎችን ለማስቆምና ስርዓቱ እንዲገረሰስ ለማድረግ በአገዛዙ ላይ ከባድ እርምጃ እንወስዳለን ብለዋል የመከላከያ ሚኒስትር እስራኤል ካዝ። የእስራኤል መከላከያ ሰራዊት በኢራንና ሂዝቦላ ላይ እየወሰደ ያለውን የጦር እርምጃ ዛሬም አጠናክሮ እንደቀጠለ ነው። እስራኤል አየር ኃይል የኢራንን አስተዳደር የደህንነት አካላትና የጦር መሳሪያ ማከማቻ መጋዘኖችን ማጥቃቱን አስታውቋል። እንዲሁም የኢራን የመረጃ ድርጅት ቢሮዎችና ማዘዣ ጣቢያዎች ላይም ጥቃት ፈጽሟል። በተያያዘ ዜና መከላከያ ሰራዊቱ በሊባኖስ የሂዝቦላን ድርጅት ራድዋን ኃይል አዛዥ አቡ ሀሊል ባሩጅንና ሌሎች 2 አሸባሪዎችን መደምሰሱን ጦሩ አስታውቋል። የእስራኤል መከላከያ ሰራዊት በሊታኒ ወንዝ የተሰሩ ድልድዮች ላይ እርምጃ እንዲወስድ ከመንግስት ባለስልጣናት ፍቃድ መቀበሉ ተገልጿል። የመከላከያ ሚኒስትር እስራኤል ካጽ በሊታኒ ወንዝ ላይ የተሰሩ ድልድዮችን ጦር እርምጃ እንዲወስድ ትዕዛዝ አስተላልፈዋል። ውሳኔውን ከጠቅላይ ሚኒስትር ናታንያሁ ጋር ተመካክረው የወሰኑት መሆኑን ገልጸዋል። በሊታኒ ወንዝ ላይ ያሉ ድልድዮች እንዲፈርሱ የሚደረገው የሂዝቦላ ድርጅት አሸባሪዎች መተላለፊያ እንዳያገኙ ለማድረግ ነው ተብሏል።
ይህ በእንዲህ እንዳለ እስራኤል በሂዝቦላና ኢራን ላይ እርምጃ መውሰዷን አጠናክራ እየወሰደች ቢሆንም ኢራንም ሆነች ሂዝቦላ ሚሳኤል፣ ድሮንና ሮኬት መተኮሳቸውን ቀጥለዋል። በሰውና ንብረት ላይም ጉዳት እያደረሱ ይገኛሉ። በአራድና ዲሞና ከተሞች በማዕከላዊ ሰሜን እስራኤል ብዙ ጉዳት እየደረሰ ይገኛል። በተባበሩት መንግስታት ድርጅት የሚያገለግሉት የአሜሪካ አምባሳደር ማይክ ዌልዝ ፕሬዚዳንት ትራምፕ ስለ ሆርሙዝ የባህር ወሽመጥ ያስተላለፉት ማስጠንቀቂያ ትልቅ ዋጋ ያለው ነው በማለት ተናገሩ። ፕሬዚዳንት ትራምፕ ለኢራናውያን ባወጡት ማስጠንቀቂያ የሆርሙዝን የባህር ወሽመጥ በ48 ሰዓታት ውስጥ ካልከፈቱ አሜሪካ የኢራንን ታላቅ የኃይል ማመንጫ ታወድማለች ማለታቸው ይታወሳል። በተባበሩት መንግስታት ድርጅት የሚያገለግሉት የአሜሪካው አምባሳደር ማይክ የፕሬዝዳንት ትራምፕ ማስጠንቀቂያ እንዲሁ ለማስፈራራት ብቻ የተሰነዘረ አለመሆኑን ገልጸው ትራምፕ እርምጃ እንወስዳለን ብለው መግለጫ ሲያወጡ እንዲሁ ጨዋታ እየተጫወቱ ሳይሆን የእሳቸው ቀይ መስመር መታለፉን የሚገልጽ ነው። የኢራን ሕዝብ ጨፍጫፊ መንግስት የዓለም የኃይል ማቅረቢያ ወሽመጥ እንደ መያዦ እንዲያደርገው አይፈቅዱም ብለዋል። አምባሳደር ማይክ ዌልዝ ከፎክስ ኒውስ ቴሌቪዥን ጣቢያ ጋር ዛሬ ባካሄዱት ቃለ ምልልስ የኢራን መሪዎች ለትራምፕ ማስጠንቀቂያ ምላሽ ሰጥተዋል። ትራምፕ በኢራን የኃይል ማመንጫ ተቋም ካጠቁ እርምጃ ከወሰዱ እኛም በአካባቢው ሀገራት ባሉ የኃይል ማመንጫና ነዳጅ ማውጫ ተቋማት ላይ እርምጃ እንወስዳለን በማለት የኢራን ፓርላማ አፈጉባኤ ዝቷል። የሰሜን ቃል ኪዳን ሀገራት ጥምር ጦር ዋና ጸሐፊ ማርክ ሩታ ኢራን አውሮፓን ሊጎዳ የሚችል አህጉር አቋራጭ ሚሳኤል ሰርታለች በማለት እስራኤል ያቀረበችውን መረጃ ለጊዜው ለማረጋገጥ የሚቸገሩ መሆኑን ገለጹ። የእስራኤል መረጃ ድርጅቶች ኢራን እስከ እንግሊዝ ዋና ከተማ ለንደን የሚወነጨፍ የረዥም ርቀት ተወንጫፊ ሚሳኤል አላት ማለታቸውን ተከትሎ የኔቶ ዋና ጸሐፊ እስራኤልን መረጃ ለጊዜው ማረጋገጥ እንደሚቸገሩ ገልጸው፣ ይሁን እንጂ ሁኔታው እየተፈተሸ ነው። የእስራኤል መረጃ ትክክል ከሆነ የአሜሪካው ፕሬዝዳንት ከእስራኤል ጋር በመተባበር የኢራንን የሚሳኤል ግንባታና የኒውክሌር ማብለያ ለማውደም እየወሰዱ ያለው እርምጃ ወሳኝ መሆኑን የሚያመላክት ነው። ኢራን ከባሊስቲክ ሚሳኤሏ ጋር የኒውክሌር መሳሪያ ባለቤት ከሆነች ቀጥታ ለእስራኤልም ሆነ ለአውሮፓ እንዲሁም ለመላው ዓለም መረጋጋት ስጋት ናት። የአሜሪካው ፕሬዝዳንት አስፈላጊ እርምጃ እየወሰዱ ነው፣ የአሜሪካ ሕዝብም ይደግፋቸዋል ብዬ ተስፋ አድርጋለሁ ብለዋል። የሰሜን አትላንቲክ ቃል ኪዳን ሀገራት ድርጅት ኔቶ ዋና ጸሐፊ ማርክ ሩታ ከሲቢኤስ ቴሌቪዥን ጣቢያ ጋር ዛሬ ባካሄዱት ቃለ ምልልስ በመጨረሻም የአየር ንብረት ትንበያ በነገው ዕለት ሙቀቱ ይጨምራል፣ ይሁን እንጂ በአንዳንድ አካባቢዎች ቀዝቃዛማ አየር ይኖራል፣ አልፎ አልፎም ይዘንባል ብለዋል። የአየር ንብረት ትንበያ ባለሙያዎች የነገው የሙቀት መጠን በዲግሪ ሴንቲግሬድ በኢየሩሳሌምና አካባቢው 15፣ በቴልአቪቭና አካባቢው 19፣ በሃይፋና አካባቢው 18፣ በብኤርሸባና አካባቢው 20፣ በኤላትና አካባቢዋ 22 ዲግሪ ሴንቲግሬድ ይሆናል ብለዋል የዘርፉ ባለሙያዎች። የተከበራችሁ አድማጮቻችን ለሰዓቱ ያለን ዜና እዚህ ላይ አበቃ። የተከበራችሁ አድማጮቻችን ከዚህ ቀጥለን ደግሞ ከቀድሞ የክኔሴት አባልና በአሁኑ ሰዓት ደግሞ በትምህርት ክፍል ከሚሰራው አቶ ፈንታሁን ስዩም ጋር በወቅታዊ ጉዳዮች ቃለ ምልልስ እናካሄዳለን። ጤና ይስጥልን አቶ ፈንታሁን፣ እንዴት አመሸ? ሰላም ጤና ይስጥልኝ ሰጠኝ። እኔ ደህና ነኝ፣ አንተ እንዴት ነህ? እኔ ሰላም ነኝ፣ እግዚአብሔር ይመስገን። እንግዲህ ከኢራን ላይ እየተወሰደ ያለው እርምጃ በተመሳሳይ ሂዝቦላ ላይም ወደ አራተኛ ሳምንት እየተሸጋገርን ነው እና ቀጣይ ምን ይጠበቃል? እንግዲህ ኢራን ማለት እንዲሁ የሐማስ ወይም የጂሃድ ሽብር ፈጣሪ አይደለም። ትልቅ ሀገር ነች። የቆዳ ስፋቷን በጣም ሰፊ ነው። ከእስራኤል 100 እጅ ታመጣለች ተብሎ ነው የሚገመተው እና በጣም ትልቅ ሀገር ነች። ያን ሁለተኛ እንግዲህ 49 ዓመት ያዘጋጁት ጦር እቅዳቸው ዓላማቸው መካከለኛ ምስራቅ እስራኤል እንዳትኖር እስራኤል ለማውደም ለማጥፋት ብሎ ስለተዘጋጁ 49 ዓመት የተዘጋጁበትን በሁለት ሳምንት ያልቃን ይጠፋን ማለት ትክክል ሀሳብ አይደለም። ጊዜ ወስዳን። በእርግጥ ሁለቱም ኃይሎች የአሜሪካን የጦር ኃይልም የእስራኤሉ የጦር ኃይልም የሚወስዱት እርምጃ ዓለምን የሚያስደንቅ
በእውነት በጣም የሚያስደንቅ እርምጃ ነው የሚወሰደው። በተለይ ሰላዮች መረጃውን የሚያወጡት ኢላማውን በየቦታው ከተደበቁበት ቦታ ባለስልጣኖች ያሉበትን በማስተላለፍ የጦር ኃይላችን ቦታ እርምጃ እየወሰደባቸው በየጊዜው የሚሞቱትን የሚያልቁት እናያለን። ይሄ ደግሞ ጠቅላላ ባለመልኩ አመራሩ በየጊዜው ከተደበደበ ከሞተ የበላይ ሆኖ አገሯን የሚመራ የበላይ ሆኖ የጦር ኃይሉን የሚመራ የባህር ኃይሉን የጦር መከላከያቸው የለም ወድማ ማለት ይቻላል። በጠቅላላ ባለመልኩ ቢያንስ 80% ወድቀዋል። ምክንያቱም ባይወድቁ ኖሮ መከላከያ ኃይል እንኳ የአየር ኃይል ቢኖራቸው 200 አየር እስራኤል ተነስቶ ብቻ 1500 ኪሎ ሜትር እየሄዱ እዚያ ጥቃት እያደረሱ መመለስ እንግዲህ ይህን ያህል ጊዜ ምን ያህል የበላይነት እንዳለ ነው የሚያሳየው። ይሄ ደግሞ ለእኛ ብቻ ሳይሆን ዓለምን በጣም እያስደነቀ ነው። ዓለምን በጣም እያስገረመ ነው። የጦር ኃይሉ ሄዶ በዚያ ዘምቶ እርምጃ መውሰድ ብቻ ሳይሆን የመከላከያ ኃይላችን ከዚህ ያለው ለምሳሌ መሳይሎች ከዚያ ሲተኮሱ በአየር ላይ የማስቀረት የሚወነጨፈውን የመምታቱ ይሄ ሙያ በዓለም ያልተለመደ ይሄ ጥበብ በእስራኤል በጣም ስሟን የገነነ እንዲሆንና ሌላም አገሮች ይህን መሳሪያ ሽጭልን እየተባሉ ለምሳሌ ጀርመኖች ሁላችን እናስታውቃለን 3 ተብሎ የሚጠራውን መሳይል ጀርመኖች በብዙ ሚሊያርድ ገዝተዋል። ይሄ ጦርነት ደግሞ የበለጠ የእስራኤል ቴክኖሎጂ ስራዎችን ተፈላጊ እንዲሆኑ በዓለም አድርጓል። የእስራኤል ስም በዓለም ደረጃ ከፍ ያለ እንዲሆን አድርጓል እና የኢራኑና የእስራኤል የአሜሪካን ጦርነት እርምጃው በጣም ጥሩ ነው። ግን ከአሁን በፊትም እንደተናገርኩት ዓላማው የኢራን ጨካኝ መሪዎች ከስልጣን እንዲወርዱ ነው። ከስልጣን እንዲወርዱ ደግሞ በጦር ብቻ ሳይሆን ከዚያው ያለው ህዝብ ጭቁኑ ህዝብ ሲንቀሳቀስና ሲነሳ ነው። ግን ጭቁኑ ህዝብ የሚነሳው ወቅቱን ጠብቆ ተነሱ። አሁን ወቅቱ ጥሩ ነው። የነበራቸው ኃይል ደክሟል። ለምሳሌ ልዩ ኃይል የፖሊስ ኃይል ነበራቸው። ዋና ዓላማቸው ዋና እቅዳቸው ተጨቋኙ ህዝብ ራሱን ቀና ብሎ ስለ መብቱን እንዳይናገር፣ ሰላማዊ ሰልፍ እንዳይወጣ፣ ጥያቄዎች እንዳይነሱ፣ አመራርን ያወገዘ ሁሉ መታሰር፣ መገረፍ፣ መገደል ነው። በዚያ እንግዲህ ዲሞክራሲ የሚባል ነገር የለም እና ያ ኃይል እየደከመ ነው። በየጊዜው ባለስልጣኖች፣ መሪዎች እየሞቱ ነው። እነሱ ሲደክሙ በተቻለ መጠን ደግሞ ከዚያ ያሉት ዜጎች መሳሪያ የሚታጠቁበትን መንገድ እንግዲህ አሜሪካንም እስራኤልም ያመቻቻሉ ተብሎ ይታሰባል። በዚያን ሰዓት ህዝቡ ለነጻነቱ ሲል ከቀሩት ባለስልጣኖች ጋር ይፋለማል፣ ይዋጋል። የጋን ጊዜ ይሄ ስልጣን ይወርዳል። ኢራን ወደ ተሻለ መንገድ ትሄዳለች ተብሎ ይታሰባል። ግን ጦርነት እንደ ጦርነት ማጥቃት ብቻ ሳይሆን አንዳንድ ጊዜ ጥቃቶችም ይደርሳሉ። አሁን በትላንትም በዲሞናም በአራድም አይተናል። በዚሁ አጋጣሚ ለቆሰሉት ምህረት ያምጣ፣ ለሞቱት ደግሞ ነፍስ ይማር እላለሁ። ጥሩ አሜን። ግን እንደታሰበው ጦርነቱ በቀላሉ ያልቃል የሚል እሳቤ ነበረ ብዙ ጊዜ። ማለት እርግጥ ቅድም ገልጸዋል፣ ትልቅ ሀገር ነች፣ ሰፊ ቦታ ነው። ከ47 ዓመት ያክል በላይ ከ40 ዓመት በላይ የተዘጋጁበት ነገር ነው። በቀላሉ የሚያልቅ ነገር አይደለም፣ ሁላችን እንረዳለን። ግን በአጭር ጊዜ በተለይ በእስራኤልና አሜሪካ ጥቃት የኢራን የዚህ አብዮታዊ ዘብ ባለስልጣናት በአጭሩ ጊዜ ይንኮታኮታሉ፣ ለማዘዝ እንኳን ይቸገራሉ የሚል እሳቤ ነበር። ግን አሁን እየተኮሱ ባለበት ሁኔታ ትንሽ የሚያጠራጥር ነገሮች እየመጡ ነው የሚሉ አካላት አሉና ምን ትላለህ? እንግዲህ አጠራጣሪ ነው የሚሉት አካላት መነሻቸው፣ ዓላማቸው፣ እቅዳቸው ምንድን ነው? እንግዲህ የፖለቲካ ሀሳብ መስርተውም ሊሆን ይችላል። አሁን ለምሳሌ በኢራን ወጥተው ፊት ለፊት ጦር ለጦር በመሳሪያ ለሚዋጉት ኢራኖች እያንዳንዱ ከጉድጓድ ተደብቆ ወቅቱንና ጊዜውን ፈልጎ ተኩሶ ጉድጓድ ለሚገባው ልክ ሀማስ ጂሃድ ያድርጉት እንደነበረው ማለት ነው እንጂ ወጥቶ አየር ይዘው አይዋጉም፣ ወይም የባህር ጦር ይዘው አይዋጉም ፊት ለፊት ከማንም ጋር እና በዚህ መልኩ የሚዋጋን ይሄ እነሱ እኮ አሁን እንደ ሀገር ሆነው ሳይሆን የሚዋጉት እንደ ቴሮሪዝም ነው የሚዋጉት። ለምሳሌ ባለስልጣኖቻቸው፣ የጦር መሪዎቻቸው ብዙውን ጊዜ የሚገኙት ትምህርት ቤት፣
ወይም መስጊድ። ምክንያቱም ያነ ቦታ መስጊድ የመጸለያ ቦታ ስለሆነ ትምህርት ቤት ልጆች ስላሉ እነሱን መከታ አድርገው ነው እንግዲህ የአሜሪካን የጦር ኃይል የእስራኤል የጦር ኃይል መስጊዱን አይመቱም። መስጊዱን ከመቱ ደግሞ ዓለምን ያነጋግራል። በዚህ ጉዳይ ይወግዛሉ። ካወገዟቸው ደግሞ ዓለም ይነሳና ተጽዕኖ ይፈጥራል፣ ጦርነቱ እንዲቆም ያደርጋል የሚል እቅድ አላቸው፣ ሀሳብ አላቸው እና ስለዚህ ጊዜ ይወስዳል። ለዚያም ነው ዋና ዋናዎችን የጦር አዛዦችን፣ ባለስልጣኖችን፣ ሚኒስትሮችን፣ የደህንነት ኃላፊዎችን በያሉበት ቦታ እኔ አንዳንድ ጊዜ ዓለምን የሚያስገርመው ቅድም እንደጠቀስኩት መረጃ አስተላላፊዎች፣ የሞሳድ አባሎች፣ የሲአይኤ አባሎች ምን ያህል ኢራንን እኮ አንዳንድ ጊዜ እኮ ሞሳድ ኢራንን ልክ እንደ ተላይ አድርገው ነው የሚያውቋት ብዬ አስባለሁ። የሚገርም እኮ ነው። እንዲ አስበው አንዱ ባለስልጣን እኮ ያየ ነው በዜና አይቻለሁ። አንዱ ባለስልጣን ከከተማው መካከል ከሆንኩ ያለሁበት ቦታ ይታወቃል ብሎ ጫካ ሄዶ ድንኳን ጥሎተኛ ከድንኳኑ ላይ መቱት። ይሄ እንግዲህ መረጃው በቃ እና እነሱ በእነሱ አይተማመኑም። ይሄ መረጃ ማን ነው የሚያስተላልፈው እያሉ እንደተበራገጉ ነው። ጅብ ፊትና ኋላ ሄድን ጎን ለጎን ነው የሚባለው። አይተማመኑም። ይሄ ራሱ ውጅንብር ይፈጥራል። ይሄ ራሱ አመራርን መደራጀት አይችሉም እና ከጊዜ በኋላ አማራጭ አይኖራቸውም፣ ይወድቃሉ ከስልጣን ብዬ አስባለሁ። ጊዜ ይወስዳል፣ መታገስ ይጠበቃል። ደግሞ ዋናው ደግሞ በዚህ ጉዳይ ግልጽ እንዲሆን የምፈልገው የጦር አካሉ የሚዋጋው ብቻ ሳይሆን ህዝቡ ትልቅ ሚና ይጫወታል። ህዝቡ የሚሰጠውን መመሪያ ማክበር ከኛ ይጠበቃል። የቅድም አይቸውም ሲናገር ሰምቻለሁ። ይሄ ቀልድ አይደለም። መጸለያ ቦታዎች፣ ምክላት፣ አስፈላጊ ነገሮችን በመመሪያው መሰረት እኛ መመሪያውን አክብረን ራሳችን ከጠበቅን፣ ስርዓት ካለ፣ ትዕግስት ካለ ጦር ሰራዊትም በአንድ እቅዱ በአንድ ዓላማው ይዋጋል ማለት ነው። የጦር መሪው የጀርባ አጥንቱ ህዝቡ ነው። በጣም ትክክል ነው። የህዝብ ደጀን ሲባልም የደጀን እዙ ሲባልም ያው ህዝብ ከኋላ ሆኖ እንግዲህ የመከላከያ ሰራዊቱም ሌሎች አካላትን የሚያደርጉትን እንቅስቃሴ የማገዝ የመደገፍ ሁኔታ ነው እና አሁን ይሄ በጦርነቱ እንግዲህ ዛሬ 23ኛ ቀኑን ነው። በዚህ ወቅት አሁን በእስራኤል ፖለቲካ ውስጥ ልዩነት ነው ወይ አንድነት ነው ፈጥሮ ያለ ይህ ጦርነት ባንተ እይታ? እንግዲህ ይሄ ከሁለት ይከፈላል። አንደኛ ብዙሃኑ ህዝብ ኢራን ለእኛ ጠላት እንደሆነች ዓላማዋ፣ እቅዷ እስራኤልም በመካከለኛው ምስራቅ እንዳትኖር ለመደምሰት እንደሆነ በዚህ ጉዳይ በሰሜን በኩል ሂዝቦላ እንዳደራጀ፣ ከየመን ሁቲም እንዳደራጀ፣ በደቡብ በኩል ሐማስን፣ ጅሃድን፣ በይሁዳና በሰማሪያ የሐማስን ተወካዮች ጠቅለል ባለ መልኩ በእስራኤል ላይ የቀለበት ማነቅ አጀንዳ ይዞ 49 ዓመት እንደተዘጋጁ ማንም የእስራኤል ዜጋ ያውቃል። ጠቅለል ባለ መልኩ ይህን ጦርነት ሁሉም ይደግፋል። የማይደግፉ አሁን ምንድን ነው ስጋቱ? ይህን ጦር የሚመራው ይሄ መንግስት የቀይ ክንፍ ነው። ይህ ዓመት የምርጫ ዓመት ነው እና ከ2 ዓመት በፊት ጥቅምት 7 2000 የምናስታውሰው ጥቃት የተደረሰበት ጊዜ ነው። እንግዲህ ጋን ጊዜ የጦር ኃይሉም መንግስትም የጋን ጊዜ ተንበርክከናል እውነት ለመናገር እና ያን መሰረት አድርገው ይሄ መንግስት ከስልጣን ይወርዳል ብለው ሲያልሙ፣ ሲያስቡ፣ ሲዘጋጁ የነበሩት ተገልብጦ አሁን ኃይሉን አደራጅቶ መንግስትም ውሳኔውን ወስኖ ወደ ጦርነቱ አሜሪካ ጋር ሆኖ እንግዲህ የአሜሪካ የአየር አብራሪና የእስራኤል አየር አብራሪ ጎን ለጎን ሆነው ጠላትን መዋጋት ማለት ይሄ በታሪክ ያልነበረ ነው እና ይሄን ደግሞ የፖለቲካ ተቀናቃኞች ያሉ በዚህ መልኩ ጦርነቱ ካለቀ እስራኤል ካሸነፈች ከአሜሪካን ጋር ሆና ዋና የእስራኤል ጠላት ተብላ የምትጠራውን ኢራንን ካሸነፈች ከዚያም በኋላ ወደ ምርጫ ከሆድን እንሸነፋለን የሚል ስጋት አላቸው እና አንዳንድ ጊዜ የሚናገሩትን ሚዛናዊ ሆነው የሚናገሩ አሉ። ኢንተረስታቸው ከፖለቲካ ጋር አያይዘው የሚናገራሉ እና አንዳንድ ጊዜ የሚናገረውን ሰው ብቻ ሳይሆን ማዳመጥ የሚናገረው ኢንተረስቱ ምንድን ነው፣ ዓላማው ምንድን ነው ብሎ መመርመር ከኛ ይጠበቃል።
ጥሩ እንግዲህ በመጨረሻ እንድናየው ፈልገው በተለይ ይህን ጦርነት በተመለከተ በኢትዮጵያ መገናኛ አውታሮች በተለይ ደግሞ እዚህ በማህበራዊ መገናኛ አውታሮች የሚሰነዘሩ አስተያየቶች በጣም ሚዛን የጎደላቸው እንደሆኑ እናያለን። በተለይ እ፣ ኢራንን በመደገፍ ወይም ደግሞ አሜሪካን በመቃወም እስራኤልን በመቃወም የሚነሱ ነገሮች አሉ። እንደው ምክንያቱንም የማወቅ ፍላጎትም የሌለበት ነው። ጭፍን ያለ ጥላቻዎች በአንዳንድ አካላት ይታያሉ እና ምን ትላለህ በዚህ ዙሪያ? ምን ይላሉ መሰለህ አባቶች፣ የራሷ ሲያርባት የሰው ታማሳለች። ኢትዮጵያ ያሉት የእስልምና እምነት ተከታዮች ስለ ራሳቸው ቢያስቡ፣ ስለ ኢትዮጵያ ቢያስቡ፣ እኔ ስለሚመጣው ትውልዳቸው ለሀገራቸው ቢያስቡ የተሻለ ነው። ስለ ኢራንና እስራኤል ያለውን ታሪክ የማያውቁ፣ ስለ ፍልስጤን ታሪክ ምን የማያውቁ አንዳንድ ጊዜ የሚነገሩት ነው የምሰማለሁ። ከታሪኩ ጋር የማይገናኝ አቋም ነው ያላቸው፣ ዝም ብሎ ጭፍን ጥላቻ። እኔ አንዳንድ ጊዜ ጥርጣሬ አለኝ። ምናልባት የእኛ ጠላቶች ገንዘብ እየከፈሏቸው በዚህ ፕሮፓጋንዳ ጥላቻ፣ የጥላቻ መርዝ እንዲዘሩ በኢትዮጵያ ላይ ኢትዮጵያ ከእስራኤል ጋር ያላትን ግንኙነት የኢትዮጵያ ሕዝብ በብዛት የእስራኤልን የሚወድ ሕዝብ ነው። እኔ ወለደድ ነው። እኔም ከዚያ በሰላም ሁኜ እከታተል ነበር። ብዙ ዜጋ እንዲያው ለእስራኤል ወታደሩነት ሂድ ብሉኝ እኔ አይንን አላሽም እዋጋለሁ የሚል ሕዝብ ነው ያለ። እስራኤል የሚወድ ሕዝብ ነው ያለ እና ይሄ ህዝብ ከእስራኤል ጋር ያለውን ግንኙነት ለማራቅ ተብሎ የጥላቻ መርዝ የሚዘሩ አካሎች አሉ። እነዚያን ደግሞ ቁጥራቸው አነስተኛ ስለሆነ ቸለል ብሎ ንቆመተው ነው። ለራሳቸው ቢያውቁ የተሻለ ይመስለኛል። ልክ ነው። በጣም ነው የምናመሰግነው አቶ ፈንታሁን ስዩም። እንግዲህ መልካም ምሽት ለአንተም፣ ለአካባቢው፣ ለሀገራችን እንመኛለን። መልካም ምሽት ለሁላችን። ድል ለእስራኤል፣ ድል ለአሜሪካ። አሜን። ቻው ቻው። የተከበራችሁ አድማጮቻችን ከዚህ ቀጥለን ደግሞ በተጠባባቂ ጦር ከሚያገለግለው ኮሎኔል መኮንን ተስፋ ጋር ቃለ ምልልስ እናካሄዳለን። ጤና ይስጥልን ኮሎኔል፣ እንዴት አመሸ? ጤና ይስጥልን ሰጠኝ። እንዴት አመሻችሁ? እኛ ደህና ነን። እናንተ እንዴት ነህ? ደህና ነን። እናመሰግናለን። እንግዲህ የእስራኤል መከላከያ ሰራዊት በሁለት ግንባሮች በዋናነት እየተዋጋ ነው። በዚህ ከቅርብ ሊባኖስ ሂዝቦላን እየተዋጋ ነው፣ ከሩቅ ደግሞ ኢራንን እየተፋለመ ነው እና ያለው ተጨባጭ ሁኔታ ምን ይመስላል? እንግዲህ ይህን ጦርነት የእስራኤልና የአሜሪካ ጥምር ኃይል በኢራን ከጀመሩት ወደ 3 ሳምንት እያለፈ ነው። በዚህ 3 ሳምንት ውስጥ ሁለቱም የጥምር ኃይል ኢላማ ያደረጓቸው ብዙ ኢላማዎች ነበሩ። ከነሱም ኢላማዎች መካከል በተለይ የጦር ጄኔራሎችን፣ የኢራንን ጦር ጄኔራሎች፣ የኢራንን ሳይንቲስቶችና ፖለቲካዊና ወታደራዊ አካላትን መሪዎችን ማስወገድ ነበር። ከዛም ቀጥሎ ሰላማዊ አብዮታዊ ኃይል የሚባለውን ተቋማት ሙሉ በሙሉ ማውደም ተጀምሯል። ብዙ ኢላማዎች አሉ። ኢራን እንደ ሀገር የምትናቅ ሀገር አይደለችም። እነዚህ ሁለት ጥምር ኃይሎች ተናበውና ስኬታማዊ በሆነ መንገድ ኢላማቸውን እየሰሩ ይገኛሉ። ብዙ የሰሯቸው ሲሆኑ የቀሩም ኢላማዎች አሉ። ጦርነቱ እንደቀጠለ ነው። በአንጻሩ ኢራን እንደምታየው በእስራኤል ሀገር ብዙ ሚሳኤሎችንና ድሮኖችን ትተኩሳለች። ከኛ ይልቅ ከእስራኤል ሀገር ይልቅ ግን እሷ ብዙ የምትተኩሰው ወደ መካከለኛው ምስራቅ እንደሚገኙ እንደ ባህሬን፣ ካታር፣ ሳውዲ አረቢያ፣ ኦማን፣ ኤሚሬት የሚባሉትን ሀገሮች ከኛ የበለጠ ጥፍ ሚሳኤሎችና ድሮኖችን እየሰደደችና እየጎዳች ትገኛለች። ትራምፕ በአንጻሩ እንደምታየው ጠዋት ያሉትን ወደ ማታ አይደግሙም። እስካሁን የሰማነው እንግዲህ ጦርነቱ ምናልባት
የሚያቆምበት ጊዜና በድርድር የሚፈታ መስሎ ይታይ ነበር። በ48 ሰዓት ውስጥ አንድ የመርከቦች ወይም ነዳጅ የጫኑ ነዳጅ የጫኑ መርከቦች የሚያልፉበት ሆርሙዝ የሚባል በኢራን አካባቢ የሚገኝ በር አለ። እሱን በር በኢራን ግዛት አድርጋ በዚያ የሚያልፈውን በሙሉ ቆጣጥራው ስላለች ትራምፕ በአሁኑ ሰዓት የመንግስታዊ ተቋማትን ብቻ ሳይሆን በተለይ ነዳጅ የሚያምረቻ ቦታዎችን እተኩሳለሁ እመታለሁ እያሉ ነው። እንግዲህ በዚህ ደረጃ ነው ያለ ነው። በሰሜኑ በኩል እንደምታየው ከብዙ ጊዜ በኋላ እስራኤል ሀገር ታግሳ ቆይታለች። መንግስት ተቋማትን የሊባኖስ ተቋማትን መጉዳት አልፈለገችም። የሊባኖስ መንግስት ሂዝባላን ትጥቁን ያስፈቷል ብላ ካሰበች በኋላ በአንጻሩ ሂዝባላ ኢራን የተሰጠውን ተልዕኮ ለመፈጸም ራሱን አደራጅቶ መሳሪያውን እንደገና ማምረቻዎችን አምርቶ በሰሜኑ በኩል ትንኮሳ ጀምሯል። ኢራንን ለማገዝ ሲል ነው። ኢራንን ለማገዝ የፈለገበት ምክንያት 40 ዓመት ያህል የመገበችውና የሰጠችው ደሞዙን የከፈለችው ወታደራዊ አካል በሊባኖስ ውስጥ ሊባኖስን አግቶ የሚኖር አማጽያን ቡድን ቴሮሪስት ቡድን እነሆ በሊባኖስ ሀገር ላይ ትልቅ ጉዳት እያስከተለ ነው። እሱም በአንጻሩ በሰሜንም ሆነ በመካከለኛው የእስራኤል ሀገር መተኮስ ጀምሯል። አልፎ አልፎ አንዳንድ ጉዳቶች ይገኛሉ። ዛሬም አንድ እስራኤላውያን በዶቤቭ ብምስጋብ በሚባለው ሰፈራችን ከዚህ ዓለም ተለይቷል። እንግዲህ እስራኤል ዘመቻም በአሁኑ ሰዓት በእግርም ተጀምሯል። በአየር ኃይልም ብዙ ጊዜ ይህን ድርጊት ከተቆጠብን በኋላ ዛሬ አንዳንድ ድልድዮችንና በተለይ ሂዝባላ ከሊታኒ ወደ ደቡብ ወደ እኛ ሰፈሮች እንዳይመጣ ድልድዮችን ማፍረስ ተጀምሯል። ይህ ሁኔታ ይቀጥላል። በዱሃ በምትባለው በቤሩት ውስጥም የሂዝባላ ተቋማት በሙሉ እየፈረሱ ነው። በአሁኑ ሰዓት በሊባኖስም ሆነ በኢራን ላይ ተጀምሮ ያለው ያው ምንጠራና ፍለጋ እደና የደህንነት አካላት ባመጡት መረጃ መሰረት ብዙ ተቋማት እየተጎዱ ነው። ማምረቾቻቸው በተለይ ሚሳኤል ማምረቾችና አንዳንድ የምሽግ ሁኔታዎችን ማፍረስ ነው ተጀምሯል። ጥሩ። አሁን የእስራኤል መከላከያ ሰራዊት በሁለቱም ግንባሮች የተጠናከረ እርምጃ እየወሰደ ባለበት ሰዓት ራሱ አሁን ኢራንም ሂዝቦላም መተኮሳቸውን አላቆሙም። በተለይ ደግሞ ትላንትና ባራድና ዲሞና ከተሞች አካባቢ የተተኮሱ ሚሳኤሎች ያልተመቱበት ሁኔታ አለና እንደው እርግጥ መከላከያ ሰራዊቱ ያወጣው መግለጫ በቴክኒክም ችግር አልነበረም፣ በሰው ስህተትም አልነበረም ብሎናል። ከምን አንጻር ሊሆን ይችላል ሚሳኤሎቹ ሊከሽፉ አልቻሉት? ይኸውልህ ካለፈው 8 ወር ጦርነት ወይም የአም ኪሌቬ ከሚባለው ጦርነት ስህተቶቻችን ለማስተካከል መከላከያ ተቋማት በእስራኤል ሀገር ሙሉ ስራ እየሰሩ ነው ማለት እችላለሁ። ግን እነዚህ ተቋማት 100% አይደሉም። 100% የሚባል ነገር የለም። የሰው ስህተት ብቻ ሳይሆን የመሳሪያዎችም አንዳንዴ እንደዚህ አይነት ክስተቶች ሊፈጠሩ ይችላሉ። ትላንት በአራድ ላይ እና በዲሞና እንደዚሁም ዛሬ በቴል አቪቭ እና በኮሎን አካባቢ አንዳንድ ተፈንጣሪ ሚሳኤሎች ጉዳት ሊያደርሱ ችለዋል። ሆኖም ግን እነዚህ መሳሪያዎች ሙሉ 100% ስላልሆኑ የደጀን እዝ የሚለውን መፈጸም ሙሉ በሙሉ መተግበር አስፈላጊ ነው። እንደሰማኸው ደግሞ እነዚህ ሰዎች መጠለያ ነበራቸው። በአራድ በተለይ መጠለያ ስላልገቡ እንጂ ቢገቡ ኑሮ እንደዚህ ያህል ጉዳት አይደርስም ነበር። ሆኖም ግን ህብረተሰቡም ግልጽ መሆን ያለበት ለአንተም ለአድማጮቻችንም 100% የሚባል የመከላከያ ተቋማት የሚያቋቁሙት የለም። ይህን ስል ግን እነዚህ ተቋማት ሙሉ ስራ ሰርተዋል በደንብ። እነሱ ባይኖሩ ኑሮ እስካሁን ድረስ እንደምታየው ብዙ ጉዳት ይደርስ ነበር። ተመስገን ጌታዬ፣ ወታደሮቻችን በጽናታቸው ይህን የሆነውን በሙሉ በሰሜኑም በሊባኖስም ሆነ በሂዝባላ የሚተኮሰውን በኢራን የሚተኮሰውን የመቋቋም እድል አላቸው። ሆኖም ግን ደጋግሜ እንዳልኳችሁ ኢራን የምትናቅ ሀገር አይደለችም። ለ40 ዓመት የተዘጋጀችበት ነው። ሀያላን ሀገር ነበረች። አሁን ግን እየፈረሰች ነው።
እንግዲህ በዚህ ሁኔታ ነው የምንገኘው። ይሄ ሁኔታ ሊቀጥል ይችላል። ህብረተሰቡ ግን መጠንቀቅ አለበት። ከ92% በላይ መከላከል ራሱ ከ400 በላይ ሚሳኤል ተተኩሶ እስካሁን ድረስ በ23 ቀናት እንግዲህ የደረሰው ጉዳት ከሚተኮሰው አንጻር በጣም ከፍተኛ ይሆን ነበር። እዚህ የአየር መቃወሚያዎች አገልግሎት በጣም ከፍተኛ ነው፣ ሊደነቅ ይገባል። ሰጠኝ አንድ ነገር ልንገር፣ አንድ ሚስጥር ተደግሶልን የነበረው በአንዲቷ ከተማ እንኳ ሀይፋ አካባቢ በምትገኘው ሚፍራት ሀይፋ በምንለው ቦታ 1500 ሚሳይሎች በአንድ ቀን ተብሎ ነበር። ያን ማድረግ ያልቻሉበት ምክንያት አለው። አንደኛ ባለፈው ጊዜ በሊባኖስ ውስጥ መከላከያ ያደረገው ፍልሚያና ያደረገው ውጊያ ይህን ነገር ሊቀንሰው ችሏል። እንዲሁም በአምኪለቬ በሚባለው ጦርነት የእስራኤል መከላከያ ኃይል አየር ኃይል በተለይ ባደረገው ጉዳት ይህ ነገር ላይሆን ይችላል። መከላከያችን ተቋማትን በሙሉ በእውነት በአራት ደረጃ የሚመደቡ ሙሉ ስራቸውን እየሰሩ ነው። ግን እንደምታየው ጠላትን መናቅ አያስፈልግም። እሱም ይማረናል። እሱም ነገሮችን እያወቀ በተከታታይ መተኮስ ይፈልጋል። እነሱን ተቋማት ለማወናበድና ለማስቸገር የማይጥረው የለም። ስለዚህ ህብረተሰቡ ግን ሙሉ በሙሉ ከተገበረ ይሄን ነገር መቀነስ ይቻላል። ደጋግሜ እንደምለው የደጀን እዝ የሚለንን ማለት ካደረግነ ለነሱ እድል አንሰጥም። ይሄም እንደሚሆን አልጠራጠርም። ከዚህ አንጻር ብዙ የተሰራ ነገር ነበረ በእነሱ በውስጥ እኛንን ጉዳት ላይ ለማድረስ በእስራኤል ጉዳት ለማድረስ ለእያንዳንዱ ከተማ ለቴልአቪቭ ስንት እንደሆነ አሁን ገለጽከው፣ ለሀይፋ ስንት እንደሆነ ያቀዱበት ነበር። ግን የእስራኤል መከላከያ ሰራዊት አስቀድሞ ያከሸፈበት ሁኔታ የአሜሪካ መከላከያ ሰራዊት ብዙ ስራ እንደሰሩ ነው የገለጽከው እና በጣም ጥሩ ነገር ነው። ምክንያቱም እነሱ አቅደው የነበረ በጣም ጥፋት ለማድረስ ነው እና አንዳንድ መረጃዎች አንተ በመከላከያ ሰራዊቱ ብዙ ጊዜ ያገለገልክ ነህ፣ አሁንም በተጠባባቂው እያገለገልክ ያለህበት ሁኔታ አለና አንዳንድ መረጃዎች ሲወጡ በመከላከያም እንደው ይፋ ሲሆን በጣም ተጠንቶ ብሎ ነው እና እንደው ለህብረተሰባችን አንዳንዴ እኔ በየቦታው ሲሄድ ስሰማ ያልተባሉ ነገሮችም የሚነገሩበት ሁኔታ አለና እንደው ትክክለኛ መረጃ ከመቀበል አንጻር የምትለው ካለ? እንግዲህ እንደምታወቀው እስራኤል ሀገር እንቅጩን ነው የሚነገረው። መከላከያ ቃል አቀባይ ከሚነገረው በላይ ነው የሚነገረው ማለት እችላለሁ። በዚች ሀገር ውስጥ የሚደበቅ ነገርም የተጎዳውንም የወደቀበትን ቦታ በግልጽ ይነገራል። እሱን ብቻ እንጂ አንዳንድ ህብረተሰቦች ተናጀ ነገሮች የሚነገሩት በሙሉ ተቀባይነት የላቸውም። እንዲያውም አልፎ ተርፎ ጠቅላይ ሚኒስትራችን ሞቷል፣ አንዳንድ ጀነራሎች ተጎድተዋል እየተባለ ጠላትም የሚያስወራውን ነገር እንደ እውነት አድርጎ ማውራት ተቀባይነት የለውም። መከላከያ የሚደብቀው ነገር የለም። ስለዚህ ጋዜጠኞቻችንም እንደዚሁ የሚደብቁት ነገር የለም። ምናልባትም እንግዲህ እንደምትሰማው አንዳንድ ጊዜ የሚነገረው ነገርም ለጠላት ጥቆማ ስለሚመስለኝ ብዙን ባይነገር እኔ በኩል ደስተኛ ነኝ። ግን መዲና እንዴት ነው የዲሞክራሲ ሀገር ስለሆነ ድረስ ሁሉንም ነው የሚነገረውና ስለዚህ የሚነገረውን በመንግስት ተቋማት የሚነገሩትን ብቻ እንጂ አንዳንድ አፈቀላጤ ወይም አንዳንድ ሰዎች የሚይዙትን ነገር መቀበል የለብንም። የሚደበቅ ነገር አለ፣ ምንጩ ነው የሚነገረው። ይሄን ነገር ደግሞ ልብ ማለት አለብን። የሚወሩ ወሬዎችን በሙሉ ማውራት ሳይሆን መንግስታዊ ተቋማትና በተለይ የመከላከያ ቃል አቀባይ የሚናገሩት እውነተኛና እውነት ስለሆነ እሱን መቀበል አለብን ማለት ነው። አዎ ጥሩ። እንግዲህ ጦርነቱ ቀጥሏል፣ 4ኛ ሳምንቱን ይዟል። ትላንት 3 ሳምንት አለፈው። በቀጣይም ፈታኝ ነገሮች ሊኖሩ ይችላሉ። በአጭር ጊዜም በድርድር ሊያልቅ ይችላል እና ለማንኛውም ህብረተሰቡ በምን ሁኔታ ነው ባለበት መቀጠል፣ ያው የደጀን እዙ የሚያዘውን ነገር መፈጸም ይገባል። ግን አንዳንዴ ያሰለችና ደግሞ ሰው ወደ መደበኛ እንቅስቃሴው ሲመለስ እንደው ሳይታሰብ ጉዳት እንዳይደርስ የምትለው ካለ ለህብረተሰቡ? ይኸውልህ ጠላት አንተ የምትሸነፈው ጠላትን የናክ ጊዜ ነው። በወታደራዊ አመለካከት ጠላትን መናቅ የለብህም። ምንጊዜም ከሚያደርገው ይልቅ አያደርገውም ብለህ የምታስበውና በተጎዳበት ሰዓት የቀረውን መሳሪያ ለመጠቀም አንተን ለመጉዳት የሚያደርገው ጥረት ስላለ በአሁኑ ሰዓት በተለይ በዚህ ሳምንት በዚህ 2 ሳምንት መጠንቀቅ ያለብን
ከዛ የሚመጡትን ሚሳይሎች ለመቋቋም የደጀን እጅ የሚለውን ወደ መጠለያ በመግባት ለእነሱ እድል መስጠት የለብንም። እስካሁን ድረስ የእስራኤል ሕዝብ በእውነት በሙሉ የሚመሰገን ነው። አልፎ አልፎ አንዳንድ ሰዎች ስህተት ካደረጉ ግን እነሱም ከዚህ ስህተት ተምረው ይሄን ነገር መቋቋም አለብን። ምክንያቱም የተደገሰልን ብዙ ነው። በእውነት ተመስገን ጌታ የእስራኤል አምላክ ጠብቆን እንጂ የእስራኤል አምላክ አይናቸውን ዘግቶት እንጂ ከጥቅምት 7 ጀምሮ ቢሆን ኑሮ በዚህን ሰዓት ኢራንን ብትተኩስ በጥቅምት 7 ሂዝባላም ቢነሳ ኑሮ እስራኤል እንደ ሀገር ማትኖርም ነበር። ግን የእስራኤል አምላክ ስለሚጠብቀን ለወደፊትም ይጠብቀናል። ከዛ በላይ ደግሞ ራሳችን መጠበቅ ስላለብን እግዚአብሔር እንዲረዳን ተጠንቀቁ ነው የምለው። የደጀን ዕዝ የሚለው ሙሉ በሙሉ መተግበር እንዳለብን መጠቆም እፈልጋለሁ። ልክ ነው። ሌላው እንዲያው በመጨረሻ በዚህ በሰሜኑ ግንባር በኩል አሁን እየተሰሩ ያሉ ነገሮች አሉና ሂዝቦላ ላይ ብዙ ጫና የፈጠሩ ያለበትን ሁኔታ ተመልክተናል እና ወደፊት የዛ አካባቢ እንዲያው መረጋጋት ሊኖር ይችላል ወይ? ብዙ ነው እንግዲህ ከጥቅምት 7 ጀምሮ ማለት ይቻላል እነዚህ የሰሜን እስራኤል ነዋሪዎች በጣም በጦርነት በብዙ ችግር ውስጥ ነው ያሉና እዚህ ላይ የምትለው ካለ? አንደኛ በዛ አካባቢ ወታደሮቻችን በሰፈሩበት ቦታ የሂዝባላ ጦር መሳሪያው እስካልፈታ ድረስ ይቆያሉ። እነዛ ሰፈሮች በመከላከያ ተቋማት ይጠበቃሉ። ህብረተሰቦቻችን ደህንነታቸው ተጠብቆ ስራቸውን መስራት አለባቸው። ይሄ ነው የሚጠበቀው። በአንጻሩ የሊባኖስ መንግስት ሂዝባላን ወይም የሊባኖስ ህዝብ ሂዝባላን ጠልቶታል፣ ተፍቶታል። አኝኮ መጥፋት ነው የፈለገው። እሱን እየጎዳው ነው። የሊባኖስ ህዝብ መነሳት አለበት። የኢራን ህዝብ መነሳት አለበት። ራሱን መታደግ አለበት። እስራኤል ሰላም ነው የምትፈልገው። እስራኤል በማንኛውም በታሪክ ዓለም ከሰው ሀገር ገብታ ራሷ የተከፈተችው ጦርነት የለም። ስትጎዳና ሲነሱባት ግን እንዳንበሳ ተነስታ ጠላቶቿን የምታንበረክክ ኃያላን ሀገር መሆኗ በዓለም እየተመሰከረላት ነው። የደህንነት ተቋማችን በጣም የረቀቁና ጠልቀው የሚገቡ በመስኮት አነጥረው የሚመቱ ብዙ ኃይሎች ስላሉን ጠላቶቻችንም ይህን ልብ ብለው ሰከን ብለው ቢያዩትና ሰላም በዓለም ቢመጣ ለእኔም ለዓለምም ለህብረተሰቡ አስፈላጊ ነው። ሰው እንደ ሰው መኖር ነበረበት። እነዚህ ሰዎች ግን መሞትን ስለሚፈልጉ መሞትን ስለሚቀድሱ እኛ መኖር ነው የምንፈልገው። እነሱ ግን ሰው ለማጥፋት የሚያደርጉትና የእኛ ወታደር ወደ እነሱ ሀገር ሲተኩስ ካላችሁበት ህንጻ ውጡ ብሎ ነው። እነሱ ግን የሚተኩሱት ወገኖቻችን ባሉበት ህብረተሰቡ ባለበት በሰፈሮቻችን እየተኮሱ ሰው ለመግደል የሚያደርጉት ጥረት አይሳካላቸውም። የመቋቋሚያ ተቋማችን ይከላከሏቸዋል። ከዛ በተረፈ ግን ህብረተሰቡ ዲስፕሊን በተሞላበት ሁኔታ ራሱን መጠበቅ አለበት። ከዚህ በላይ እንግዲህ እግዚአብሔር ነገሩን ያወርደው ነው ብለው እንግዲህ ህብረተሰቡ መመሪያዎችን፣ ደንቦችን መጠበቅ ጦርነት ነው። ጦርነት በሚሳኤል ሆኗል። በፊት በክላሽንኮቭ የነበረው አሁን በሚሳኤል መሆን ቀላል አይደለምና ህብረተሰቡ ደግሞ መመሪያዎችን መጠበቁ ጠቃሚ ነው። በጣም ነው የምናመሰግን ኮሎኔል። መልካም ምሽት፣ ሰላም ምሽት እንመኝልሃለን። እኔም በጣም አመሰግናለሁ። ደህና ምሹልኝ። አሜን። ቻው ቻው ቻው። የተከበራችሁ አድማጮቻችን የምሽቱ ፕሮግራማችን ላይ ተጠናቀቀ። በፕሮግራማችን ለተሳተፉት በሙሉ እናመሰግናለን። ለቴክኒክ ባለሙያችን ራሚ ፌሊክስ እናመሰግናለን። ነገ ጠዋት 6 ሰዓት እንጠብቃችኋለን። በደህና ደሩ። ሰላም ሌሊት።